ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። በወሎ ቤት አማራና በጎንደር ከባድ አውደ ውጊያዎች ውለዋል። በዛሬው ውጊያ ቢኤም ጀትና ድሮን በስፋት የተጠቀመው አገዛዙ የውጊያ እውነታውን ግን መቀየር እንደተሳነው ይገኛል። በሁለቱም የውጊያ ቀጠናዎች ከፍተኛ ሰባዊና ወታደራዊ ቁሳዊ ውድመት ተመዝግቧል። አንድ ከፍተኛ መስመራዊ መኮንን በጸረ ተሽከርካሪ የፈንጅ ጥቃት ከናጃቢዎቹ ተደምስሷል። ዝርዝር የግንባር መረጃውን ይዘናል። የብልጽግናውን አገዛዝ ትጥቅ አንስተው ከሚፋለሙት ተፋላሚ ኃይሎች በተጨማሪ በከተሞች የህዝብ ተቃውሞ እየተቀሰቀሰበት ነው። በዛሬው ዕለት ከወደ አፋር ህዝባዊ ተቃውሞ ተቀስቅሶበታል። መንገዶችም ተዘግተው ውለዋል። በአማራ ክልል ደግሞ ከ50 በላይ ወረዳዎች ለመምህራን ደሞዝ አልተከፈለም። ይህም ሌላኛው መረጃችን ነው። የብልጽግናው አገዛዝ የዲፕሎማሲ የፖለቲካና ፕሮፓጋንዳ ድጋፍ የሚያደርግለት ብርጌድ ንሓመዱ በአዲስ አበባ አደጋ ውስጥ ገብተዋል። ከሰሞኑ 3 ቁልፍ አመራሮቹን ጨምሮ ሌሎች አባላቱ በአገዛዙ የታሰሩበት ብርጌድ ንሓመዱ በአዲስ አበባ ምን ገጠመው ስንል መረጃዎችን ፈትሸናል። ሰዓቱን ጠብቆ ይቀርባል። የግብጽ ጦር በኢትዮጵያ ድንበር ለመስፈር ተንቀሳቅሰዋል። ይህም ለኢትዮጵያ ብሔራዊ ደህንነት አደጋ ይዞ መጥቷል። በጉዳዩ ላይ የኬንያው ዘ ሰንደይ ስታንዳርድ ያወጣውን ዘገባ ጨምሮ ተጨማሪ መረጃዎችን በአፍሪካ ቀንድ ዜና ትንታኔያችን ይዘናል። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎቹ እናመራለን። በወሎ ቤት አማራና በጎንደር ከባድ አውደ ውጊያዎች ውለዋል። በሁለቱም የውጊያ ቀጠናዎች ከፍተኛ ሰባዊና ወታደራዊ ቁሳዊ ውድመት የተመዘገበበት ሆኗል። በወሎ ቤት አማራ አፋብሃ ምኒልክ ዕዝ የምስራቅ አማራ ኮር 1 ኮር 2 እና የምኒልክ ዕዝ ልዩ ዘመቻ በጥምረት በራያ ግንባር ከታንክና መድፍ ጋር ሲዋጉ ውለዋል። በዛሬው ውጊያ ቢኤም ጀትና ድሮን በስፋት የተጠቀመው አገዛዙ የውጊያ እውነታውን ግን መቀየር እንደተሳነው ይገኛል። በወሎ ቤት አማራ ራያና ላስታ ቀጠናዎች ዳግም ውጊያ ያገረሸ ሲሆን በዛሬው ውጊያ የአገዛዙ ጦር በአመዛኙ ሜካናይዝድና አየር ኃይሉን ሲጠቀም መዋሉን እንዲያም ሆኖ የውጊያ ኃይል የገቡት የፋኖ ኃይሎች ድላቸውን አስጠብቀው መዝለቃቸውን አፋብሃ ምኒልክ ዕዝ በግንባር መረጃው አስታውቋል። ታንክ፣ መድፍና ቢኤም እንዲሁም ጀትና ድሮን በስፋት እየተጠቀመ ነው ያለው የአፋብሃ የግንባር መረጃ ውጊያው ከባድ ትንቅንቅ ነው ብሎታል። አሁንም በራያ ቆቦ ደጋማ ቀጠናዎችና በላስታ ቀጠናዎች በቀጠለው ውጊያ ለሽፋን ከሚጠቀመው ሜካናይዝድ ኃይሉ ውጪ እግረኛ ጦሩ ወደፊት ተስቦ ማጥቃት እንዳልቻለ ይልቁንም ኃይል እየቀያየረ የሚያስገባው እግረኛ ኃይሉ ባይባወና በረሃ ማርያም በተሰኙ ቦታዎች ላይ እልቂት ማስተናገዱን በግንባር መረጃው ገልጿል። በሌላ የተጋድሎ መረጃ ተኩለሽ ግንባር ልዩ ቦታው አካምባ ላይ በተጠመደ ጸረ ተሽከርካሪ ፈንጅ ለጊዜው ማንነቱ ማወቅ ያልተቻለ አንድ በዲሽቃ የሚታጀብ ከፍተኛ የመከላከያ አመራር ከናጃቢዎቹ ተደምስሷል ያለው አፋብሃ የዛሬው ውጊያው ድሮንና ጀት እኩል የተሰለፉበት ግን ደግሞ መሬት ላይ የውጊያ እውነታው ያልተቀየረበት ፋኖ ነጻ ቀጠናዎችን ይዞ እየተፋለመ እንደሚገኝ አስታውቋል። አፋብሃ ምኒልክ ዕዝ ለ2 ሳምንታት ባካሄደው ወታደራዊ ዘመቻ 16 ወረዳዎችን መቆጣጠሩንና በ40 ከተሞች ደግሞ ህዝባዊ ውይይቶችን ማካሄዱን አስታውቋል። የፋኖ ኃይሎች ስልታዊ ወታደራዊ ውሳኔዎችን በመወሰን የለቀቋቸው ከተሞች ቢኖሩም አሁንም ነጻ ቀጠናዎችንና ገዢ መሬት በማስፋት ላይ ይገኛሉ። ባለፉት 2 ሳምንታት የተገኙ ወታደራዊ ድሎችን በተመለከተ የአፋብሃ ምኒልክ ዕዝ ዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው የሚከተለውን ማብራሪያ ሰጥተዋል። ከወታደራዊ ድል አኳያ በርካታ ድሎችን አግኝተናል። በዚህም 6 ሞርተር 3 የሞርተር ምጣድና 103 የሞርተር ቅንቡላዎችን ያገኘን ሲሆን 8 ዲሽቃ 33 ብሬን 13 ስናይፐር 1343 ክላሽ 8 ሽጉጥ 487 የእጅ ቦምብ 25 ሬዲዮ መገናኛ 448 የክላሽ ካዝና 613 የደረትና የወገብ ትጥቆች 62479 የክላሽ ተተኳሽ 34570 የብሬን ተተኳሽ 15614 የዲሽቃ ተተኳሽ 679 ምርኮኛ 3003 የተደመሰሰ 667 ወታደራዊ ሻንጣ 24 መኪና የወታደራዊ የፖለቲካ አመራሮች መኪና ኦራል አምቡላንስ ፓትሮል ጨምሮ የአገዛዙ ወታደራዊ ተጠቃሚ አድርጓቸው የነበሩና የተማረኩት አምቡላንሶች ለህዝብ
ለህዝብ አገልግሎት እንደዋሉ ተደርጓል። እነዚህን መሰሎች በርካታ ወታደራዊ ድሎች የተመዘገቡበት የወሎ ቤት አማራ የፋኖ ኃይሎች ዘመቻ የድል ከፍታውን ጠብቆ እንደቀጠለ ነው። ይህ በእንዲህ እንዳለ አገዛዙ በአዲስ እያዋቀረ ያለው ኃይል በመጀመሪያው ግዳጁ ክፉኛ መመታቱ ታውቋል። አፋብሃ በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ጎንደር የበጋሻው ክፍለ ጦር ዛሬ ጥቅምት 10 ከገደብዬና ከዳባት ከሁለት ወረዳዎች ከሁለት ከተማ አስተዳደሮች የተውጣጣ አዲስ የጸረ ሽምቅ ኃይል ለግዳጅ ቢያሰማራም የፋኖ ኃይሎች አዲሱን አደረጃጀት በመጀመሪያው ቀን ዘመቻው ክፉኛ መምታታቸው ታውቋል። ለበጋ ውጊያ ብቁ እንዲሆኑ ታስቦ ለወራት የጸረ ሽምቅ ስልጠና የወሰደው ይህ ኃይል በከባድ መሳሪያ ሽፋን ታጅቦ ወደ ፋኖ ቀጠናዎች መግባቱን ተከትሎ የፋኖ ኃይሎች በወሰዱት መልሶ ማጥቃት በርካታ የጥምር ጦሩ አባላት መደምሰሳቸውን፣ ቁጥሩ በውል ያልታወቀ ከባድና ቀላል ቁስለኛ መሆኑን ኮሩ አስታውቋል። በሰሜን የጎንደር ቀጠናዎች የብልጽግናው አገዛዝ ከተለያዩ አሃዶች ሰባስቦ በአዲስ መልኩ ሰሜን እዝን እያደራጀ ባለበት በዚህ ወቅት ይህንን ከባድ ምት ማስተናገዱ በጥምር ጦሩ የውጊያ ስነልቦና ላይ ከባድ ተጽዕኖ ማስከተሉ ታውቋል። በሌላም የአውደ ውጊያ ውሎ በጎንደር ጋይንት ጮጮሆ መድኃኔዓለም በዋለው አውደ ውጊያ ከፍተኛውን ድል አስመዝግቤያለሁ ሲል አፋሃድ አስታውቋል። የአፋሃድ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ጥቅምት 10 ከጠዋቱ 12 ሰዓት አንስቶ ጎንደርና ወሎን በሚያገናኘው የጮጮሆ መስመር ላይ ከአገዛዝ ጦር ጋር ለአስጨራሽ ውጊያ አድርጎ ድል ማስመዝገቡን ባሳወቀበት የግንባር መረጃው ላይ ብልጽግና 77ኛ ክፍለ ጦርና 92ኛ ክፍለ ጦር ኃይሉን በሬጅመንት ደረጃ እንዳሰለፈ ውጊያውም ከፍተኛ ትንቅንቅ እንደነበር ገልጸዋል። አገዛዙ በወገን ጦር ላይ የቁጥርና የመሳሪያ የበላይነት ይዞ የዘመተ ቢሆንም ያሰበውን ማሳካት ሳይችል ቀርቷል ያለው የአፋሃድ የግንባር መረጃ ጨጮሆ መድኃኔዓለም፣ ጋንጋ፣ ጮጮሆ ጤና ጣቢያ፣ አጓትኋ፣ ጊጦ ተራራ ላይ ለአስጨራሽ የጨበጣ ውጊያ ሲደረግበት ውሎ ጠላት የማሰው ምሽግ መቀበሪያ ሆኗል ሲል የአውደ ውጊያ ውሎውን አስታውቋል። በዚህ ውጊያ የሰማዕቱ አርበኛ ከፍ ያለው የእጅ ስራ የሆነው ገብርዬ ክፍለ ጦር፣ የአንበሳው ጋይንት ክፍለ ጦር፣ የተራራው ራስ ጉና ክፍለ ጦርና የ206ኛ ከፍ ያለው ደሴ ኮር ጥምር ኃይል ቅንጅታዊ ውጊያ ማድረጋቸው ታውቋል። አገዛዙ በዙ 23 ሞርተርና ዲሽቅ የታገዘ ውጊያ ቢያደርግም በዕለቱ ውጊያዎች በአገዛዙ በኩል 38 ሞት 72 ቁስለኛ እንደደረሰበት አረጋግጠናል ያለው አፋሃድ 12 የነፍስ ወከፍ ክላሽና በርካታ የክላሽና የዲሽቃ ተተኳሾች ምርኮ መሆናቸውን በአውደ ውጊያ ውሎ ሪፖርቱ ላይ አመላክተዋል። በዛሬው የውጊያ ውሎ በአገዛዙ ግዴለሽነትና የበቀል ስሜት ወደ ህዝብ በተኮሳቸው የዙ 23 ሞርታሮችና ዲሽቃ አረሮች በንጹሃን ገበሬዎችና ንብረቶቻቸው ላይ ጉዳት መድረሱን ታውቋል ያለው አፋሃድ ዝርዝር መረጃው በሂደት ይፋ ይሆናል ብለዋል። አድማጭ ተመልካቾቻችን ምርጫችሁን ጣና ቲቪን ስለምታደርጉ እናመሰግናለን። የብልጽግናው አገዛዝ ትጥቅ አንስተው ከሚፋለሙት ተፋላሚ ኃይሎች በተጨማሪ በከተሞች የህዝብ ተቃውሞ እየተቀሰቀሰበት ነው። በዛሬው ዕለት ከወደ አፋር ህዝባዊ ተቃውሞ ተቀስቅሶበታል። መንገዶች ተዘግተው ውለዋል። በአማራ ክልል ደግሞ ከ50 በላይ ወረዳዎች ለመምህራን ደሞዝ አልተከፈለም። በአፋር ክልል የተቀሰቀሰው ተቃውሞ ሰብአዊነትን መሰረት ያደረገ የመኖር ጥያቄ ነው። እርቦናል፣ ጠምቶናል፣ ደሞዝ ይከፈለን ሲሉ ጎዳናው ላይ ለተቃውሞ የወጡት የገዋኔ ከተማ ሰራተኞች መንገዱን ለሰዓታት ዘግተውት መዋላቸው ተሰምተዋል። በአፋር ክልል ገዋኔ አካባቢ ደሞዝ ያልተከፈላቸው ሰራተኞች ዛሬ መንገድ በመዝጋት ተቃውሟቸውን ያሰሙ ሲሆን ለግማሽ ቀን በላይ የዘጉት ዋና መንገድ በርካታ ሀገር አቋራጭ ተሽከርካሪዎች ማለፍ ተስኗቸው ታይተዋል። በዋናው መንገድ ላይ ጎማ ሲያቃጥሉ የታዩት ለተቃውሞ የወጡ ሰራተኞች ደጋግመው ሲያሰሙት የነበረው ድምፅ እርቦናል፣ ጠምቶናል፣ ደሞዝ ይከፈለን የሚል ስለመሆኑ የአካባቢው የመረጃ ምንጮች ጠቁመዋል። መንገድ ከመዝጋት ውጪ በተሽከርካሪ በተሳፋሪ ላይ ምንም ችግር አላደረሱም ያሉት የአካባቢው ምንጮች ሰብአዊነትን የተላበሰውን የዳቦ ጥያቄያቸውን በሰላማዊ መንገድ አቅርበዋል ብለዋል። የጣቢያችን ዘጋቢ ያነጋገራቸው አንድ የተቃውሞ ሰልፍ ተሳታፊ በበኩላቸው ጥያቄያችን የ2017 በጀት ዓመት ያልተከፈለን ደሞዝ ይከፈለን የሚል ነው። አዲሱ የበጀት ዓመት ከጀመረ ወዲህም ደሞዝ የሚባል አላየንም ብለዋል። የመንግስት ሰራተኞቹ ለተቃውሞ ሰልፍ ሲወጡ መላ ቤተሰቦቻቸውን ይዘው መውጣታቸው የአፋሩን የተቃውሞ ሰልፍ የተለየ አድርጎታል። እኒው የሰልፍ ተሳታፊ ለዘጋቢያችን እንዳሉት ለልጆቼ ዳቦ መግዣ እንዳጣው በነግራቸው አያምኑኝም። በሰልፉ ተገኝተው እውነታውን እንዲያዩ እነሱም እንደራባቸው ለመንግስት እንዲያሳውቁ ነው ይዣቸው የወጣሁት ብለዋል። የ2017 በጀት ዓመት ከ6 ወር በላይ ደሞዝ ያልተከፈላቸው የክልሉ ሰራተኞች ባሉበት አፋር ክልል አሰብን 7ኛ የአፋር ዞን እናደርገዋለን የሚል ፕሮፓጋንዳ የሚነዛው አገዛዙ ለሰራተኞቹ ላነሱት የዳቦ ጥያቄ ይህ ዜና እስከተጠናቀረበት ሰዓት ድረስ
የሰጠው ምላሽ የለም። ይህ በእንዲህ እንዳለ በአማራ ክልል ከ11 በላይ ዞኖች ደሞዝ አልተከፈልንም የሚል ቅሬታ ያቀረቡ መምህራን ድምጻቸውን አሰምተዋል። በምስራቅ ጎጃም ዞን ብቻ 14 ወረዳዎች መምህራን ደሞዝ እንዳልተከፈላቸው ታውቋል። በምዕራብ ጎጃምና በአዊ ዞን ከ21 በላይ ወረዳዎች ለመምህራን ደሞዝ አለመከፈሉ ታውቋል። እንዲሁም በሰሜን ወሎና ደቡብ ወሎ ዞኖች ከ23 በላይ ወረዳዎች፣ በማዕከላዊ በደቡብና በምዕራብ ጎንደር ዞንም ደግሞ ከ16 በላይ ወረዳዎች እንዲሁም በሸዋ የተለያዩ ወረዳዎች መምህራን የመስከረም ወር ደሞዝ እንዳልተከፈላቸው ለዚህም እስካሁን ምላሽ የሚሰጣቸው አካል እንዳጡ ገልጸዋል። መምህራኑ የመስከረም ወር ደሞዝ ሳይከፈላቸው ጥቅምት ወር አጋማሽ መግባቱን በመግለጽ የደሞዝ ጥያቄያችን ሊመለስ ይገባል ሲሉ ቢጠይቁም እስካሁን ምላሽ ማግኘት አልቻሉም። በአማራ ክልል በቀጠለው ጦርነት ምክንያት በርካታ ተማሪዎች ከትምህርት ገበታ ውጪ እንደሆኑ ይታወቃል። ትምህርት ቤቶች ከታለመላቸው ዓላማ ውጪ ለወታደራዊ ዓላማ ጥቅም ላይ እያዋለ የሚገኘው አገዛዙ በትውልዱና በመምህራን ሕይወት ላይ አደጋ እንደጋረጠ ነው። ኢትዮጵያ ለዜጎቿ ተገቢውን ደሞዝ መክፈል እንዳትችል ያደረጋት ድሃ ሀገር ከመሆኗ ይልቅ ባለፉት 7 ዓመታት ያላትን ሀብት በአውዳሚ ጦርነትና ጥቅመ ቢስ ብልጭልጭ ፕሮጀክቶች ላይ ማባከኗ ነው የሚሉት የጉዳዩ ተከታታዮች፣ መምህራንም ሆኑ ሌሎች የመንግስት ሰራተኞች መብት በልመናና በልምምጥ እንደማይገኝ አውቀው ለስርዓታዊ ለውጥ ሊታገሉ እንደሚገባ ጠቁመዋል። ለወትሮ ሀገራችን በከፍተኛ ፍጥነት እያደገች ነው በሚል ፕሮፓጋንዳ አየሩን በማጣበብ የሚታወቀው አገዛዙ ክልሎች ደሞዝ መክፈል የማይችሉበት ደረጃ ላይ ለደረሱበት ስርዓታዊ ውድቀት ምላሽ የለውም። በመሆኑም የመንግስት ሰራተኛው መብቱን በትግሉ ሊያስከብር ይገባል ተብሏል። አገዛዙ የመንግስት ሰራተኞችን የደሞዝ በጀት ለጦርነትና ለብልጭልጭ ፕሮጀክቱ እየዋለ መሆኑን መቃወምና ተቃውሞን ማሳወቅ፣ በመቀጠል ትብብርን መንፈግ ወይም የስራ ማቆም አድማ መጥራትን፣ በመጨረሻም የአገዛዙን የቀን ተቀን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ እንቅስቃሴ ማደናቀፍን ወደሚጠይቅ የትግል ምዕራፍ በማሳደግ መብትን በትግል ማረጋገጥ እንደሚገባ ተጠቁመዋል። የኤርትራ ሰማያዊ አብዮት ብርጌድ ንሓመዱ አመራሮች እርስ በርስ ተከፋፈሉ። ክፍፍሉም አካባቢን መሰረት ያደረገ የፖለቲካ ጥቅም እንደሆነ ታውቋል። በብልጽግናው አገዛዝ የፖለቲካ ዲፕሎማሲና ፕሮፓጋንዳ ድጋፍ የሚደረግለት ብርጌድ ንሓመዱ በአዲስ አበባ ማዕከላዊ ወታደራዊ ጽሕፈት ቤት እንዲከፈት ከአብይ አህመድ ይሁንታ ማግኘቱ ይታወቃል። የብልጽግና ቅምጥ ድርጅት ወይንም ፕሮክሲ ኦርጋናይዜሽን የሆነው ብርጌድ ንሓመዱ ከመጀመሪያው ሲመሰረት በህወሓት ፍላጎት ለትግራይ ትግርኝ ፕሮጀክት ማስፈጸሚያ ታስቦ ከፊል ደጋማውን የኤርትራ ክፍል ብቻ ያካለለ መሆኑን የሚያስታውሱት የጉዳዩ ተከታታዮች ስብስቡ አስመራን ጨምሮ በኤርትራ ግማሽ ውክልና ያለውን ሙስሊም ማህበረሰብንና ከተሜውን የማያቅፍ በመሆኑ ጸረ ሻዕቢያ እንቅስቃሴ በሚያደርጉ ኃይሎች ጭምር እንደማይወደድ በማስታወስ በአሁኑ ሰዓት የገጠመው ክፍፍል ደግሞ በዛው ጠባብ መነሻው አካባቢያዊነት መሆኑ የብልጽግና ዓላማ ከብርጌድ ንሓመዱ አኳያ አደጋ እንደገጠመው ገልጸዋል። ከሰሞኑ የብርጌድ ንሓመዱ አመራሮች የመታሰራቸው ዜና የተሰማውም አገዛዙ በስብስቡ መካከል የተፈጠረውን አካባቢያዊነት አንጃ ከአስመራው መንግስት ተልዕኮ ተቀባይነት ጋር በማያያዝ እንደሆነ መረጃዎች ይጠቁማሉ። የስብስቡ አመራሮች በአመዛኙ የሰነአፍ፣ መንደፈራ፣ ጾረና፣ አዲቅያ አካባቢ ተወላጆች ናቸው የሚሉት የመረጃው ምንጮች ቡድኑ በመካከሉ ከፍተኛ የሆነ የአካባቢያዊነት የጥቅም ሽኩቻ የተነሳ መሆኑን ጠቁመዋል። መቀመጫውን አዲስ አበባ በማድረግ ሲንቀሳቀሱ ከነበሩት የብርጌድ ንሓመዱ አመራሮች ውስጥ ዮናስ መብራቶም፣ ሀብቶም ገብረ ጻዲቅና ዘረሰናይ መለሰ የተባሉ አመራሮች የታሰሩትም በዚሁ የአካባቢ ጉዳይ እንደሆነ የትግል ጓዶቻቸው የሻዕቢያ ሰላይ በሚል እንዳሳሰሯቸው ነው የጠቆሙት። ሌሎች ተጨማሪ የታሰሩ የስብስቡ አባላት ቢኖሩም በተለይም 3ቱ ግለሰቦች የብርጌድ ንሓመዱ የኢትዮጵያ ቁልፍ ወኪሎች የነበሩ መሆናቸው ጉዳዩን አነጋጋሪ አድርጎታል። ዘረሰናይ መለስ የብርጌድ ንሓመዱ የኢትዮጵያ ተጠሪ ወይንም ዋና ሰብሳቢ ሲሆን ወታደራዊ እንቅስቃሴዎችን እንዲመራ የጸጥታ ክፍል ኃላፊ ሆኖ የተመደበው ሀብቶም ገብረ ጻዲቅና የፋይናንስ ኃላፊው ዮናስ መብራቱ መታሰራቸው ስብስቡን አመራር አልባ ያስቀረው መስለዋል። የስር እርምጃው ብልጽግና በውክልና ፖለቲካ ሰራባቸዋለሁ ያላቸውን የስብስቡን ከፍተኛ አመራሮች ላይ ያነጣጠረ መሆኑ ወትሮውንም የአንድ አካባቢ ስብስብ የሆነውን ብርጌድ ንሓመዱን ተስፋ አሳጥቶታል። የብልጽግናው አገዛዝ በኤርትራ ደንከሊያን የአፋር ተወላጅ የሆኑ ጸረ አስመራ እንቅስቃሴ ላይ የሚገኙ የታጠቁ ኃይሎችን በይበልጥ በማጠናከር ላይ አትኩረዋል። ይህ በእንዲህ እንዳለ በቁስላችን ላይ ጨው መነስነስ ይቁም ሲል የአስመራው መንግስት በቃል አቀባዩ በኩል ተናግረዋል።
በኤርትራው የማስታወቂያ ሚኒስተር የማነ ገብረ መስቀል ኤክስ ገጽ የወጣው የአስመራው መንግስት መግለጫ በቁስላችን ላይ ጨው መነስነስ ይቁም ይላል። ለ30 ዓመታት ተዋግተን የተቀዳጀነው ነጻነት ለማኮሰስ ብልጽግና እንደ ሆርን ሪቪው የመሳሰሉ ገጾችና ቀንደኛ አክቲቪስቶችን በእጃዙር እየመራ ይገኛል ሲልም ኮንኗል። ማስታወቂያ ሚኒስተሩ እንደ ብልጽግና ልሳን ቆጥረው በጥብቅ የተቹት ሆርን ሪቪው ድረገጽ በቅርቡ ኤርትራ የኢትዮጵያን ደህንነት በተደጋጋሚ የምታውክና የምታተራምስ ኃይል በመሆኗ ኢትዮጵያ የሰጠችውን የሀገርነት እውቅና የመንጠቅ መብት አላት የሚል ሰፊ ዘገባ ማውጣቱ አይዘነጋም። በዚህ የተበሳጨው የአስመራው መንግስት ተደጋጋሚ ምላሾችን በመስጠት ላይ ነው። በመጨረሻም የግብጽ ጦር በኢትዮጵያ ድንበር ለመስፈር ተንቀሳቅሷል። በአብይ አህመድ ዲፕሎማሲያዊ ውድቀት ወታደራዊ ድል የቀናው የግብጽ መንግስት በታላቁ የኢትዮጵያ ህዳሴ ግድብ ያጣውን የጂኦፖለቲካ ከበባ አሁን ያሳካ መስሏል። በጉዳዩ ላይ የኬንያው ዘ ሰንደይ ስታንዳርድ ያወጣው ዘገባ ይህንኑ ያሳያል። ጦሬን በአፍሪካ ህብረት ስር ባለው የሰላም ማስከበር ተልዕኮ ውስጥ ለማሰማራት አዘጋጅቻለሁ ሲል የቆየው የግብጽ መንግስት በመጨረሻም በኢትዮ ሶማሊያ ድንበር አቅጣጫ ለማስፈር እንቅስቃሴ ጀምሯል ሲል ዘ ሰንደይ ስታንዳርድ በዘገባው አመላክተዋል። ጉዳዩ ያስጨነቀው የአብይ አገዛዝ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድን ማሳሰቢያ ቢሰጥም የሚቀየር ነገር እንደሌለ ዘገባው ገምተዋል። ከሰሞኑ ፕሬዝዳንቱ ከአብይ አህመድ ጋር በ4 ኪሎ ተገናኝተው ወደ ሞቃዲሾ መመለሳቸውን በማስታወስ የተነተነው ዘ ሰንደይ ስታንዳርድ የካይሮ ማዕከል የሆነው የሞቃዲሾ መንግስት ኢትዮጵያና ሶማሊያ የሚዋሰኑበትን የጌዶ አካባቢ የግብጽ ጦር እንዲሰፍርበት ፍላጎት ማሳየቱን አትተዋል። ከኢትዮጵያ አፍንጫ ስር የሚገኘው ጌዶ የሶማሊያ የፌዴራል ግዛት አካል ነው። ይህን ቀጠና የግብጽ መንግስት መርጦ ጦሩን ለማስፈር ዝግጅቱን ማጠናቀቁ ሐሰን ሼክ ከ4 ኪሎ ጉዟቸው ቀደም ብሎ ሀገራቸውን የውክልና ጦር ሜዳ እንደሚያደርጉ ቢናገሩም መሬት ላይ ያለው እውነት ከዚህ በተቃራኒ ሆነዋል። ጁባላንድ ውስጥ የምትገኝና ሶማሊያ ከኢትዮጵያ ጋር የምትዋሰንባት ጌዶ ግዛት ላይ የግብጽ ጦር መስፈሩ ለኢትዮጵያ ተጨባጭ ቀጠናዊ ስጋት ሆነዋል። ዘ ሰንደይ ስታንዳርድ በዘገባው የሶማሊያዋ ጁባላንድ ግዛት ኢትዮጵያን ብቻ ሳይሆን ኬንያንም የምታዋስን በመሆኗ ታሰጋለች። ኬንያ በተለይ ከአልሸባብ የሽብር ጥቃት አንጻር አካባቢውን የምትከታተለው በጥብቅ ስለሆነ በቀጠናው ላይ አደጋዎች ተደራርበዋል ብለዋል። ኬንያ ግዛቷን ከሽብር ጥቃት የምትከላከልበት የመከላከያ ወረዳ በፈርዞን ጭምር ማቋቋሟን ዘገባው አትቷል። ጁባላንድ ከሞቃዲሾ መንግስት ቁጥጥር ስር ውጭ መሆኗ ወይም ሶማሊያን እያስተዳደሩ ከሚገኙት ፕሬዝዳንት ሐሰን ሼክ መሐመድ አለመግባባት ተፈጥሮ ውጥረቱ ከፍ ብሎ ታይቷል። አለመግባባቱ የተፈጠረው የግዛቷ አስተዳዳሪ አህመድ ማዶቤ ከሶማሊያ ህገ መንግስት ውጪ በግላቸው ምርጫን በማካሄድ መመረጣቸውን ተከትሎ ነው። በጉዳዩ የተበሳጨው የሶማሊያ ፌዴራል መንግስት በአካባቢው ከፍተኛ ጦር በማዝመት ሁኔታውን ለመቀየር ጥረቶችን ቢያደርግም ሳይሳካለት ቀርተዋል። ግብጽ ዶሎ ላይ ጦሯን ለማስፈር አረንጓዴ መብራት ማሳየቷ ለወትሮ የመወረር ስጋት ያላት ኢትዮጵያ ብቻ ሳትሆን ኬንያም የስጋቷ አጋር መሆኗን ዘ ሰንደይ ስታንዳርድ በዘገባው በስፋት ዳስሷል። ክቡራትና ክቡራን ቤተሰቦቻችን ለምሽቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር